ቫንሄክ ቶተናም አረ የሚኮ ክለብ አልተቻለችም። ምንድነው ቶተናም የተያዘው? አረ በስማም ሶስተኛ ዝውውር እንግዲህ ሆኗል ማለት ነው ለቶተናም። ሮበርትሰንን ያኔ መሰለ ተከላካይ ደግሞ ሴኔሲን በነፃ እንደዛ አግኝተው ዛሬ ደግሞ ከብራይተን 52 ሚሊዮን ፓውንድ መጅረጥ አድርገው ቫንሄክን እንግዲህ ከብራይተን ማዘዋወር ችሏል። አረ የሚኮ ቲም ቀጣይ ዓመት ባይዞ ያበደውን ቶተናምን ካበደው ዲዘርቢ ጋር ነው የምናየው። ከምር ነው የምላችሁ። ሲጀመር ማምናም እኮ በተጫዋች ጉዳት ነው እንጂ ክለቡ እንደዛ የተንቆታቆተው ያ ሁሉ ተጫዋች ተጎድቶበት እንጂ ቶተናም እኮ ያን ያህል መጥፎ ክለብ አይደለም። ሁላችንም እንደምናውቀው ያው አንቺ አደፍርም እንጂ አንዳንዴ ችግሩ እሱን እንጂ የሚገርም ክለብ ነው የሚኮስፈር ቡድን። ለማንኛውም ግን እኔ አንድ ማስጠንቀቂያ አለኝ። ማስጠንቀቂያ ምን መሰለ ሚኮ፣ ለአንተም ለዲዘርቢም አይናችሁን አንሱ ከዚህ ተጫዋች ላይ። ምንድነው ይሄ? እኮ የኛ ግል ተጫዋች ነው። ሁሉ ነገር እኮ ይፋ አልሆነም እንጂ ከዓለም ዋንጫ በኋላ ሁሉ ነገር ክሊር ይሆናል። ከምሬን ነው የምላችሁ። እንዴ አደም ዋርተን የሊቨርፑል እና የሊቨርፑል ብቻ ነው። ይሄን ተጫዋች ማጣት የለብንም። የኛ ነው። ተጠንቀቅ። ለማንኛውም ማለት ነው የመጀመሪያ ምርጫ ሳንድሮ ቶናሊ ነው የአሰልጣኛቸው ዲዘርቢ ማለት ነው። የዲዘርቢ ፍላጎት ሳንድሮ ቶናሊ ነው። ከዛ በመቀጠል ግን እንደ ሁለተኛ አማራጭ የተቀመጠው አደም ዋርተን ነው። እረፉ፣ አድቡ። ለማንኛውም ምን እሺ ፐርስ ግን አንተ ዝም ብሎ እኮ እያስፈረመ ያለው አትያማጫ። ሁሉም ተኝቷል እኮ የቫንሄክን ማለት ነው ከብራይተን በ60 ሚሊዮን የግሉ ማድረግ ችሏል። ቶናሊ ራሱ እኮ ሊጨርስ ነው ይሄ ቲም እኮ። እኔ እንደ ቼልሲ እንዳይሆን ነው ቲም እንትን ይያሉ። ለነገሩ እንደ ቼልሲ ሆናል ብዬ ለመጠበቅ ይከብዳል። ምክንያቱም በአሰልጣኙ በጣም ስለማመን ነው። ሮቤርቶ ዲዘርቢ በጣም የማየው ነገር እያደረገ ነው እና ምንድነው ቶናሊ መጨረሱ ደግሞ ይገን በጣም በቃ ከጫፍ ደርሷል ነው መረጃው። ሁሉም እኛን ራሱ አንደርሰንን ቶሎ በጨረሱት። እነሱማ ቆሻሾች የአይዛክ ሪከርድ እንዲሰበር 130 ይጠይቃሉ እነዚህ። እዴ ቫንሄከን ወደ ቶተናም ሂር ዊ ጎ። ተረኛ ግባ ይላል። ተረኛ ግባ። ሌላኛው ቫንሃኬ ወደ ቶተናም ሂር ዊ ጎ ይላል። የኔ አባት መጣል። ግባ በለው። ማርኮስ ሴኔሲ፣ ቫንሄከን፣ አቤት ጥምረት። ሚኪ ቫን ዴቪን ቀጣይ ዓመት በስማ ምን አይነት ተከላካይን ያገኘ ነው ጋይስ? ወይኔ አለቀ። ከዚህ በኋላ በብር እየገረፍኩ ነው የማስገባ። በብር እየገረፍኩ ተረኛ ቶናሊ ገባ። ቀጣይ ተረኛ አረ ሚኮ አረ ጉዴ 17ኛ የምትጨርሲበት ዘመን አበቃ ነው። ምድር ስፐርስ ሲሪየስ ክለብ እየሆነ ነው። ቫንሄካ ቱ ስፐርስ ሂር ዊ ጎ ማን። ትላንት ሚኮ እንዳስፈራሯት ብራይተን ቀውራ ተቀበለቻት ነው። እሱ ብቻ ሳይሆን ሳንድሮ ቶናሊን ኦሬዲ እየሄዱበት ነው። እኛና ማን ሲቲዎች ማን ነው ኦሬዲ የምንፈልገው ሰው አለ። ቆይ ሳንድሮ ቶናሊ ጠብቂን ምናምን እያልን ስንላላት ሚኮ ስፐርስ ዘብ አርጋ ረብጣ $1 ልታመጣው ነው። ምን አስቦ እንደሆነ አላውቅም። ሬሌጌሽን ታግሉት ሲሪየስ ክለብ ሙቭ ዳንኤል ሌቪ የሚባል ቡዳ ቋጣሪ ስግብግብ ሲወጣ ከዛ ላ ደግሞ ዲዘርቢን ሲያመጡ ዲዘርቢ እንደውም እኔ ሬት ባረጋውም ጸባዩ የበለጠ ችግር ውስጥ ይከታቸዋል ብዬ ገምቼ ነበረ። ግን እንደምንም ብሎ ማይረቡ ተጫዋቾችን አደራጅቶ አተረፋቸው። አሁን ደግሞ ባክ እያደረጉት ነው። የሚፈልገውን ሰው እያመጡለት ደግሞ በነፃ መምጣትም አቁሙ። 3-4 በነፃ መጣችና ከዛ ላ አሁን ብራይተንን ኒውካስትልን ምናምን ታስጨንቅ ነው የምልሽ። ተረዳሽኝ አይደለ? አረቢኮ በቃ ኔክስት ሲዝን 6ኛ ትጨርሻለሽ። ከዚህ በላይ ምን አለ? ገባሽ አይደለ? ዩሮፓ ሊግ ደግሞ ማን ዩናይትድ የለም እንጂ ደግመሽ ትበዩ ነበር። ዩሮፓ ሊግ ትገቢና የሚቀጥለው ዓመት ደግሞ ዩሮፓ ሊግን ጠቅታ አድርገው ነበር። ግን ማን ዩናይትድ የለም። እንዴት አድርገሽ አሸንፈሽ ትበያለሽ? ማን ዩናይትድ ከሌለ ተረዳሽኛል? ያስጨበጨባል ሚኮ። ሳንድሮ ቶናሊን ካመጣሹ ደግሞ ማን ነው? እውነቴን ነው የምልሽ። በቃ እኔ አጨበጭብልሻለሁ። ተላጪ አሁን ይገባሻል። 17ኛ ጨርሶ ብቸኛ የመላጥ አቅም ያለው ቡድን ሚኮ ስፐርስ። አዲስ መረጃ ወጥቷል። ቫንሄከ ወደ ቶተናም ሊሄድ ነው። ይህንን ተጫዋች እንግዲህ ቶተናሞች በ52 ሚሊዮን ፓውንድ ከብራይተን ያስፈረሙት ሲሆን እንግዲህ ሰሞኑን የተለያዩ ዘገባዎች እንግዲህ ብራይተኖች እነሱን የውል ጥያቄ ውድቅ አድርገውባቸው እንደነበር ተናግሮ ነበር። ነገር ግን በሰዓት እንደሚወጡ መረጃዎች ከሆነ ብራይተኖችም ተጫዋቹም እንግዲህ ተስማምቶ ተጫዋቹ ወደ ቶተናም በቅርቡ እንግዲህ እንደሚጓዝ የተነገረ ይገኛል። 52 ሚሊዮን ፓውንድ እንግዲህ በቀጥታ የሚከፈል ሲሆን ተጫዋቹም እንግዲህ ሶስተኛ ፈራሚያቸው ይሆናል ተብሏል። እንግዲህ እስካሁን ድረስ ሁለት ተከላካዮችን አስፈርሞ ነበር። ሴኔሲን እና ሮበርትሰን አስፈርሞ ነበር። በሰዓት እንግዲህ ቫንሄከንም ጨምረዋል ማለት ነው። ቀጣዩ ድርሻቸው ደግሞ ቶናሊ ነው እየተባለው። ለማንኛውም ይህንን ዜና የሰራሁላችሁ አሁን ቀኑ ማክሰኞ ነው 2:36 ነው። ይመቻችሁ።